እኛ ስንጠብቅ የነበረው እሱ ተመችቶት ደልቶት የሚኖር ነው የሚመስል። ግን አሁን ያለበት ሁኔታ በጣም ያሳዝን። ጎዳና ላይ ነው ያለበት ሁኔታ በጣም ያስፈራ። I have been here a long time now. I'm sorry, sir, I have no change. ሮማ የሚባል ከተማ ላይ የሆነ መስጊድ አለ። እዛ ነው ምናየው። አበሻ ካየ ይሸሻል ነው ያሉት። ከወንድሜ ጋር ምንም አልተገናኘንም። ምንም በስልክም አንድ ቀንም ድምፁን ሰምቼው አላውቅም። 20 ዓመት እኮ ነው ማለት ነው። 20 ዓመቱ ነው። በወቅቱ ደግሞ ኢብራሂም ሻፊ ጋዜጠኛው ከሱ ጋር አንድ ቤት ውስጥ ነው ያደጉት እና እሱም ፈልገዋለሁ ባለ ሰዓት እሱ ቢኖር ኖሮ እስካሁን እሱ ከየትም ፈልጎ ያመጣው ነበረ። እሱ ሞቷል። እንኳን ደህና መጣሽ። እንኳን ደህና ቆያሽ። እንደምን አለሽ? አመሰግናለሁ። አልሐምዱሊላህ ደህና ነኝ። ተመልካቾችን ተዋወቂልኝ። ስሜ መኪያ ናስር አህመድ እባላለሁ እና ጠፋብኝ ወንድሜ ደግሞ ዚያድ ናስር አህመድ ይባላል። የት ነው የጠፋብሽ? ያደገው ጨርቆስ የድሮ ባቡር ጣቢያ ጀርባ ነው እና እዛ ከልጆች ጋር ሊቢያ ብሎ ወጥቶ ከዛ ጠፋብን እና ጣሊያን ገባ ተባለ። ጣሊያን ደግሞ አሁን ላይ ያለበት ጎዳና ላይ ወጥቆ ነው። ጣሊያን ጎዳና ላይ? አዎ፣ የአእምሮ በሽተኛ ሆኖ ጎዳና ላይ ወደቀ። ከረጅም አመኛ ጥሩ ህይወት ነው የሚኖረው፣ ኑሮ መስርቶ ይኖራል ብለን ስንጠብቅ ነበረ። ግን አሁን ደግሞ ያየነው ነገር በጣም ያስደነግጥ ነው። ጣሊያን ጎዳና ላይ ወጥቆ ፀጉሩ ተንጨባሮ በጣም በሚያስፈራ ሁኔታ ይዘገንናል ያለበት። እኛ ስንጠብቅ የነበረው እሱ ተመችቶት ደልቶት የሚኖር ነው የሚመስል። ግን አሁን ያለበት ሁኔታ በጣም ያሳዝን። እኔ ጣሊያን ያሉ እህት ወንድሞቻችን ይርዱኝ፣ ልጆች እህት ወንድሞች ያሉት ጣሊያን ውስጥ ያሉት ሁሉ ይርዱኝ፣ በአላህ ስም ጠይቃቸዋል። ስለ ወንድም ብላችሁ እርዱ። እናቴም ስታብሰለስሎ እሱን ልጄ መቼ ይመጣል እያለች ስጠብቆ እሷም ወደ አሄራ ሄዳለች። ስለዚህ እኔ እርዱኝ፣ ምንም ምለው ነገር የለም። ልጆቼ፣ ወንድሞቼ፣ እህቶቼ ባላችሁ አቅም ተባበሩኝ። ወንድሜ ስለ ወንድም ብላችሁ። በትክክል እሱ መሆኑን በምን አወቃችሁ? ትክክለኛ እሱ ነው፣ ራሱ ነው። ፀጉሩ ራሱ ፎጣ ለብሶ ጫካ ውስጥ ነው የተቀመጠው። አሁን የተላከው ፎቶ ጫካ ውስጥ። ማን ይላከላችሁ ይሄንን ፎቶ? ልጆች ናቸው አብሮት የሄዱ ልጆች። እሱ ነው አይደለም ብለን ነው የላክነው ነው። እነሱ ወደ ሌላ ሀገር ሊሻገሩ ብሎ ድንበር ላይ ይታየው። ደግሞ እኛ አሁን በቅርብ ጊዜ እንዴት ጨከነ፣ ደህና ህይወት እየኖረ ደህና ኑሮ እየኖረ እንዴት አያስታውሰንም፣ እንዴትስ ጨከነ እያልን ነበረ ስንጠብቅ የነበረው። ግን እሱ ጎዳና ላይ ነው ያለበት ሁኔታ በጣም ያስፈራ። መቼ ነው ከዚህ ወደ በሊቢያ አርገው ሄዱት? በ1997 ከጓደኞቹ ጋር ወጥቶ። ስንት ሆነው ነበር የወጡት? ብዙ ነበሩ፣ የለጋሃር ልጆች ብዙ ልጆች ነበሩ አብሮ። ስንት አመቱ ነበር ያኔ ሲወጣ? ተምሮ ጉለባል ሆቴል ተምሮ ትምህርት ጨርሶ ጉለባል ሆቴል መስተንግዶ ይሰራ ነበር እና በወቅቱ ደግሞ ኢብራሂም ሻፊ ጋዜጠኛው ከሱ ጋር አንድ ቤት ውስጥ ነው ያደጉት እና እሱም ፈልገዋለሁ ባለ ሰዓት እሱ ቢኖር ኖሮ እስካሁን እሱ ከየትም ፈልጎ ያመጣው ነበረ። እሱ ሞቷል። አንድ ቤት ውስጥ አንድ ልብስ ለብሰው ሁሉ ነገር አንድ ቤት ውስጥ ነው ያደጉት። በጓደኝነት ነው ወይስ ዝምድና? ዘመድ የአባታችን ወንድም
ኢብራሂም ሻፊ የአባታችን ወንድም ነው። እኛ ያደግነው እኔም እሱም ወንድሜ እዛ ቤት ውስጥ ነው ያደግነው። የሚገርምሽ ነገር ያሳደገን አጎታችን ሻፊ አህመድ ይባላል እና እሱ ታሞ ሆስፒታል ተኝቶ ነበር በዛን ሰዓት እና እሱ ተነስቶ ያው ጥቁር አንበሳ ሆስፒታል ሄዶ ነበረ። እኛ እንደውም የሰማነው ለቅሶ ላይ ሆነን ነው። እናቴ ከክፍለ ሀገር መጣ ዚያዳ አላየሁትም የት ሄደ ከመጣ እኮ ዚያዳ አላየሁትም ስትል ሁሉም ዝም አለ። ለሱ ለኢብራሂም ግን ነግሮታል እንደሚሄድ። የኢብራሂም አባት ነበሩ ያረፉት? አዎ። እና በቃ በዛ በግርግሩ በስንተኛ ጊዜ ነው በኋላ ከልጆች ጋር እኮ ከሰፈር ልጆች ጋር የለም ሄዷል ወደ ውጪ ብሎ ሄዱ ተባለ። በቃ በዛው ያው ምን ታረጋዋለሽ በወቅቱ። ከዛ በዛ ቆየን። ሊቢያ ላይ ገቡ አሉ። መልሶ ጎረቤትም ይደውላል። እሱ ከሄደ ደውሎም እዚህ ቦታ ነኝ ምንም ብሎ አያውቅም። በቃ ኢብራሂምም ከልጆች ላይ ይጠይቃል አለ ደህና ነው በቃ አብሽር ምንም አይሆንም ግን እኔ ፈልጌ አመጣዋለሁ ይል ነበር እና እኔ የሚመቻችበት መንገድ እንፈልጋለን ይል ነበርና በዛን ሰዓት ነው የሄደው እና ምንም የከፋም ችግር አልነበረበትም። እና እኔ እንዴት ከልጆች ጋር ተወሳስቦ እንዴት እንደሄደ አላውቅም። ኢብራሂም እንግዲህ ተወዳጅ የስፖርት ጋዜጠኛ የነበረ እጅግ በጣም ህልፈቱ በጣም የሚያሳዝን በሰው ሀገር ህይወቱ አልፎ የተሰማ ታላቅ ጋዜጠኛ ነበር። ቀድሞ ነው የእናንተ ወንድም የወጣው? ከዛም በፊት ነው። በቃ እኔቱም ገብቻ አመጣዋለሁ ባለ ሰዓት እሱም ደግሞ አላህ ሞት ቀደሞ ሞት ለማንም አይቀርም። ለሰው ሁሉ ልጅ ሞት የሚቀር አይደለም። እድሜያችን አጠረ መረዘመ አንድ ቀን መሄዳችን አይቀርም። ግን ያልሆነ አሟሟት ደግሞ ያሳዝናል። እንዲህ አይነትም ህይወት ከመኖር መሞትም ደግሞ ይሻላል። አሁን አልሰማም። ከወጣ በኋላ አልተገናኛችሁም? ከወንድሜ ጋር ምንም አልተገናኘንም። ምንም በስልክም አንድ ቀንም ድምፁን ሰምቼው አላውቅም። 20 ዓመት እኮ ነው ማለት ነው። 20 ዓመቱ ነው። ስለዚህ አብረውት የወጡት ናቸው። አብረውት የወጡ ናቸው። ምንም አበሻ ያለበት አይቀርብም። ሮማ የሚባል ከተማ ላይ የሆነ መስጊድ አለ። እዛ ነው ምናየው። አበሻ ካየ ይሸሻል ነው ያሉት። ስለዚህ አሁን ላይ ደግሞ እነዛ ልጆች ስልክም ሲደወልላቸው ያነሱም። እነሱ የተለያየ ሀገር ነው የገቡ። በኋላ ላይ የሄዱት ናቸው ወይስ መጀመሪያ አብረው የሄዱት ናቸው ፎቶ ያነሱት? እኔ እንዴት እንደሆነ ነው ያላቅም። በአጎቴ በኩል አሁን በልጆች በኩል ነው የተላከው። ምናልባት እንግዲህ የሰፈር ልጆች የሚያውቁት ይመስለኛል። ከዛ በኋላ የሄዱት ይሆናሉ። ነው አይደለም ብሎ ነው በቃ እሱ እዛ ተቀምጦ እነሱ ሊሻገሩ ሲሉ ነው ይሄ ዚያድ አይደለም ወይ ብለን አንስተን ላክ ነው እና ነው አይደለም ብሎ አይ እሱ መሆኑን ደግሞ አረጋገጥ። ከባድ ነው። ከአመታት በኋላ በዚህ ሁኔታ ወንድምን ማየት። ፀጉሩ ራሱ ምን ይመስላል ጺሙ ፎጣ ለብሶ። ስለዚህ እናንተ አይታችሁ ፎቶ ትክክል እሱ ትክክል ወንድሜ የእናቴ ልጅ። ይሄ ፎቶ መቼ ነው የተላከላችሁ? አሁን ትንሽ ቆይቶ 1-3 ወር ምናምን ሆኗልና እኔ ለመጀመሪያ ጊዜ ነው ስለሱ የሰማችሁት ከ3 ወር በፊት? እንግዲህ ጣሊያን የሚኖሩ የሸገር ኢንፎ ሚዲያ ተከታታዮች በተለይ ሮም አካባቢ የሚኖሩ ስለ ወንድማችን ያለውን መረጃ ይነግሩናል ብለን እናስባለን። በሚቻለውም እንዲታገዝ እንግዲህ እኛም እንጠይቃለን። ከባድ ነው። 20 ዓመት ተለያይቶ በዚህ ሁኔታ ወንድም እንዲሆኑ ማየት። እኛም አደልቶት እየኖረ ነው። አግብቶ ወልዶ ኑሮ መስርቶ እየኖረ ነው እንጂ እንደዚህ አይነት ነገር እኔ አልጠበቅኩም። ይሄን ሳየው ደግሞ ራሴን መቆጣጠር ነው ያቃተኝ። በአላህ ብላችሁ እርዱኝ። ምናልባት እዛ ያለ መረጃ ካለ በቅርብ የሚረዱት ኢትዮጵያውያን ካሉ ስለሱ የሚያውቁ ካሉ መረጃም እንዲሰጡና የበለጠ
ጤናው የሚሻሻልበት ከቤተሰቡ የሚገናኝበትን መንገድ እንዲያመቻቹ ነው እኛም የምንጠይቀው። በምን ያገኙሻል? ስልክ ቁጥር 0909 32 277 በዚህ ያገኙሻል ቢደውሉ። መልካም። አሁን እዛው ሕክምና ክትትል እንዲያገኝ ነው ወይስ ወደዚህ እንዲመጣ ነው የምትፈልጊው? እኔ ሕክምና ማግኝቶ የፈለገበት በጤናው እንዲኖር እንዲተባበሩኝ ስል በአላህ ስም ጠይቃቸዋል። ሕክምና አግኝቶ አገሩን ገብቶ ቢኖር ምንም አይደለም። ሰው ሀገር ላይ እንደዚህ ሜዳ ላይ መውደቅ ከባድ። ኢብራሂም ሞተ፣ አየኖ ተቀበረ፣ ምንም በቃ ተው ነው እኮ። ግን ይሄ አለ ማለት ከባድ ነገር ምን ሆነብኝ? የአይምሮ ጭንቀት ሆነብኝ። ራሴን ቆጣጠር ካለ የኢብሮ ሞት ለእናንተ ለቤተሰብ ብቻ ሳይሆን ለወዳጆቹ ለአድናቂዎቹ በጣም ከባድ እንግዲህ ጨርቆስ ማርገጃ አካባቢ በጣም ከባድ እንትን ነበረ። ከጎዳና ሰው አስገብቶ ልብሱን ቀይሮ ፀጉራቸውን ገላቸውን አጥቦ ነበር የሚያሳድገው። ገና ልጅ ሆኖ የሰው ልጅ ሲያሳድግ ነበር። እኔ ታላቅ ነኝ ብዬሻለሁ፣ ከሱ እድሜኔ ይበልጠዋለሁ። ግን እንደ ታላቅነት ያልነበረን እኔም እንደ ታናሽ ሆኖ ነው የሚንከባከበኝ ነበር። ኢብራሂም ማለት እኔ እንዴት ብዬ እንደምነግርሽ አላውቅም። እና አመጣዋለሁ የትም አይቀርም ይመጣል እያለ ነው። ተደብቆ ነው የሄደው። በወቅቱ ሲሄድ ከልጆች ጋር ባበሉት ተነስቶ ሄደ። መቼም ኖሮ ይሻሻልልኛል ብሎ እሱም እንግዲህ እሱም ካለፈ በኋላ የበለጠ ለቤተሰቡ ሌላ ሀዘን የሆነው። በጣም በምን አይነት ሁኔታ ነበር ህልፈቱን የሰማችሁት? ያው መሞቱን ኬንያ ላይ ያው እዛ ታሞ ነበር። ጓደኞች ያሞታሉ። በዛ ነው። እህቱ ደግሞ ሄዳ ጀናዛ ይዛ መጣች። እዛ አዲስ አበባ ኮልፌ ነው የተቀበረው። ጣሊያን ያለውም ቢያንስ ሰው ያገኛል ብለን እናስባለን። ሰው ሀገር ላይ በብቸኝነት ጎዳና ላይ ወደቀ ሲባል በጣም ነው የሚያስጨንቀው። ብዙ ጊዜ እንግዲህ በሊቢያ አድርገው በጣም ከባድ የሚባለውን የበረሃ ጉዞ አሰቃቂ የሆነውን መንገድ አቋርጠው ያሰቡበት ቦታ ቢደርሱ እንኳን እንግዲህ ለአይምሮ ጤና መታወክ እንደሚጋለጡ ብዙ ጊዜ እንሰማለን። እንግዲህ እሱ ምን ገጥሞት ነው የሚለውን ማወቅ አንችልም። ግን ከባድ ጉዞ እንዳሳለፈ ሊቢያ ሲባል በራሱ ሌሎች በቀላሉ ተሻግረው የሚገቡ የሚመስሏቸው ወጣቶች ስለሚኖሩ ምን ያህል ከባድ እንደሆነም ሌላው ማሳያ ነውና እንግዲህ መልካም ነገር እንሰማለን ብለን እንጠብቃለን ኢንሻአላህ። ሌላ ማለት የምትፈልጊው ነገር አለ? በአላህ ስም እርዱኝ፣ ወንድሜን አገናኝ። መሞቱን የሚያውቁ ሰው ካለ ሞቷል ብሎ ይንገረኝ። እኔም በጭንቀት ልሞት ነው። እናቴም ተጨንቃ በጭንቀት ነው የሞተችው ልጄ